ሰላም ጤና ይስጥልኝ የተወደዳችሁ የሶለዳ ሚዲያ አድማጭ ተከታታዮቻችን ለዛሬ ለተሰኘው ሰኔ 29 2018 ዓ.ም ያዘጋጀናቸው ሀገራዊና ዓለም አቀፋዊ የዜና መረጃዎቻችን ይዘንላችሁ ቀርበናል። እነዚህ ትኩስ አዳዲስና ወቅታዊ ሀገራዊና ዓለም አቀፋዊ የዜና መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። መልካም ቆይታ። ኢትዮጵያን ከቀይ ባህር ነጥለው ማቆየት አይቻልም። በዓለም አቀፍ የጂኦፖለቲካና የባህር ላይ ስትራቴጂ መድረክ የውሃ አካላት የአህጉራትን ዕጣ ፈንታ በመወሰን ረገድ የላቀ ሚና ይጫወታሉ። ከነዚህም መካከል አፍሪካን፣ ኤዥያንና አውሮፓን በማስተሳሰር የዓለም የልብ ትርታ ሆኖ ዘመናትን የተሻገረው ቀይ ባህር በግንባር ቀደምትነት ይጠቀሳል። ታሪክና ተጨባጭ የጂኦፖለቲካዊ ሁኔታዎች ፍንትው አድርገው የሚያሳዩት ሀቅ ቢኖር 130 ሚሊዮን ሕዝብ ያላትንና በቀጠናው የላቀ ስትራቴጂካዊ ሚና ያላትን ኢትዮጵያ ከዚህ ወሳኝ የውሃ አካል ነጥለው ማቆየት ፈጽሞ የማይቻል መሆኑን ነው። ቀይ ባህር ከሜዲተራኒያን ባህር በስዊዝ ካናል ተነስቶ በባብ ኤል ማንደብ ማነቆ በኩል ወደ ኤደን ባህረ ሰላጤና ህንድ ውቅያኖስ የሚፈስ 12 በመቶ የዓለምን ንግድ የሚያልፍበት የደም መላሽ ቧንቧ ነው። በቀን በሚሊዮን በርሚል የሚቆጠር ነዳጅና በዓመት በቢሊዮን ዶላር የሚገመት ሸቀጥ የሚያልፍበት ይህ መስመር የዓለም ኢኮኖሚ የደም ዝውውር መቆጣጠሪያም ጭምር ነው። ይህ ስትራቴጂካዊ የውሃ አካል ከፓሲፊክ ወይም ከህንድ ውቅያኖሶች እጅግም ይለያል። ግዙፍ ውቅያኖሶችን ለመቆጣጠር ከፍተኛ የባህር ኃይልና ቴክኖሎጂ ሲጠይቅ፣ ቀይ ባህር ግን ስትራቴጂካዊ በሆኑ ጠባብ ማነቆዎች ማለትም ቼክ ፖይንትስ የተገደበ በመሆኑ እነዚያ በሮች መያዝ ብቻ ቀጠናውን ለመቆጣጠር በቂ ያደርገዋል። ለዚህም ነው ቀይ ባህር የዓለም ሀያላን የስበት ማዕከል የሆነው። ታላላቅ ሀገራት በቀጠናው የጦር ሰፈሮቻቸውን በመገንባት ወታደራዊ የሞት ሽረት ትግል የሚያደርጉት ይህንን የዓለም ንግድና ፖለቲካ መዘወሪያ ለመቆጣጠር ነው። ኤደን ባህረ ሰላጤ ወደ ቀይ ባህር የሚያስገባ መተላለፊያ መስመር ቢሆንም ዋነኛው የጂኦፖለቲካ የኢኮኖሚና የወታደራዊ ትርጉም ሚስጥር ያለው ግን በቀጥታ በቀይ ባህር ላይ ነው። ታሪካዊ እውነታ የማይበጠሰው ትስስር ወደ ኢትዮጵያ ስንመጣ ቀይ ባህር የጂኦግራፊ ጉዳይ ብቻ ሳይሆን የዘመናት የታላቅነቷ ሚስጥር ነው። በጥንት ዘመን አክሱም ከዓለም 4 ታላላቅ ሀያላን መንግስታት አንዷ ለመሆን የበቃችው በስትራቴጂካዊቷ የአዶሊስ ወደብ አማካኝነት የቀይ ባህርን ንግድን በበላይነት መቆጣጠር በመቻሏ ነበር። የአክሱም ነገስታት በቀይ ባህር አቋርጠው የንግድ መስመራቸውን ከማስከበር አልፈው የባህሩን ሁለቱንም መግቢያዎች በቁጥጥር ስር አውለው እንደነበር ታሪኮች ይመሰክራሉ። አክሱም የራሷን የባህር ኃይል ገንብታ የባህር ላይ ውንብድና ትቆጣጠር፣ የንግድ መስመሮችን ታስተዳድርና በዓለም አቀፍ ደረጃ ለግብይት የሚያገለግሉ የራሷን የወርቅ ሳንቲሞችም ታትም ነበር። ነገር ግን ውጫዊ ጫናዎችና ታሪካዊ ክስተቶች የባህር በሯን ሲዘጉባት ኢትዮጵያ ከዓለም አቀፍ ትስስር ተቆርጣ ወደ መሀል ሀገር ለማፈግፈግም ተገደደች። ይህ ታሪክ በግልጽ የሚያረጋግጠው አንድ ሀቅ አለ። ኢትዮጵያና ቀይ ባህር አንዳቸው ከሌላቸው ተነጥለው የማይኖሩ የማይነጣጠል ህልውና ያላቸው መሆናቸው ነው። ኢትዮጵያ ባህሩን ስታገኝ ትገናለች፣ ስታጣው ደግሞ ወደ ውስጥ ትዳከማለች። ይህንን የዘመናት ታሪካዊ ቁርኝት በማንኛውም ጂኦፖለቲካዊ ሻጥር ማቋረጥ አይቻልም። ተጨባጭ እውነታና የወደፊት ዕጣ ፈንታ የኢትዮጵያ የወደፊት የታላቅነት እምቅ አቅም ሚስጥርም ከዚሁ ከቀይ ባህር ጋር በጥብቅ የተቆራኘ ነው። ዛሬ ላይ ከ130 ሚሊዮን በላይ ህዝብ ያላት በአፍሪካ ቀንድ ፈጣን የኢኮኖሚ እድገት እያስመዘገበች ያለችና ግዙፍ አቅም ያላት ሀገር የባህር በር አልባ በመሆኗ ብቻ በየብስ እስር ቤት ተቀርቅራ መኖር አትችልም። ይህ የትራንዚት ጥገኝነት የውጭ ምንዛሬዋን ከማሟጠጡም በላይ ወደቡ በሚገኝበት ሀገር ላይ የሚፈጠር ማንኛውም የፖለቲካ መናወጥ የኢትዮጵያን የደም ስር ሊቆርጠው የሚችል የብሔራዊ ደህንነት አደጋ አለው። ኢትዮጵያ በዚህ ማነቆ ውስጥ አፍኖ ማቆየት በቀጠናው ሊፈነዳ የሚችል አደገኛ የደህንነት ቀውስ መፍጠሩ አይቀርም። በመሆኑም ኢትዮጵያ የወደፊት ታላቅነቷን እውን ለማድረግ ዜሮ ድምር ያልሆነና በጋራ ተጠቃሚነት ላይ የተመሰረተ የልማት ዲፕሎማሲን በመከተል ወደ ባህር መውጣቷ ታሪካዊ ግዴታ ነው። ጠንካራ የኢትዮጵያ የባህር ኃይል በቀይ ባህር መገኘት ለኢትዮጵያ ብቻ ሳይሆን ህገወጥ ዝውውርን፣ ሽብርተኝነትንና የባህር ላይ ውንብድናን በመግታት የቀጠናው ደህንነት ለማረጋገጥ ወሳኝ ሚና ይጫወታል። ስለዚህ የባህር በር ባለቤትነት ለኢትዮጵያ የቅንጦት ጥያቄ ሳይሆን የህልውና የብሔራዊ ደህንነት ዋስትናና ወደፊት የጂኦፖለቲካዊ ተጽዕኖ ፈጣሪነቷን የማረጋገጫ መሰረትም ጭምር ነው። በአጠቃላይ ቀይ ባህር ለኢትዮጵያ ደግሞ የትላንት ታሪኳ፣ የዛሬ የህልውናዋ ፈተናዋና የነገዋ ብሩህ ተስፋ ቁልፍ ነው። መልክዓ ምድራዊ አቀማመጥንና የ130 ሚሊዮን ህዝብን የህልውና ጥያቄ ወደ ጎን በመተው ኢትዮጵያን ከቀይ ባህር ነጥሎ ማቆየት ፈጽሞ አይቻልም።
የኢትዮጵያን የወደፊት ዕጣ ፈንታ ከቀይ ባህር ሞገዶች ጋር የተቋጠረ ሲሆን የኢትዮጵያና የቀይ ባህር ሚስጥር በእርግጥም አንድና የማይነጣጠል ነው። ይህ የተፈጥሮና ታሪካዊ ቁርኝት በዘመናችንም ዳግም ሊታደስ የሚገባው ግዙፍ እውነታ ነው። በትግራይ ክልል ከ60 በላይ ወጣቶች ከህዝብ ማጓጓዣ አውቶቡሶች ተገደው መውረዳቸውና መታገታቸው ተገለጸ። የፖለቲካ ፓርቲ አመራርም አብረው ተወስደዋል። በዛሬው ዕለት ሰኔ 29 ቀን 2018 ዓ.ም ጠዋት በትግራይ ክልል አዲጉደም ከተማ ከመቀሌ ወደ አዲስ አበባ በህዝብ ማጓጓዣ አውቶቡሶች በመጓዝ ላይ የነበሩ ከ60 በላይ ወጣቶች በአስገዳጅ ውትድርና ምልመላ በህወሓት ታጣቂዎች ታግተው መወሰዳቸው ተረጋግጧል። ከተወሰዱት ወጣቶች መካከል የትግራይ ነጻነት ፓርቲ ማዕከላዊ ኮሚቴ አባል የሆኑ አንድ መምህር እንደሚገኙበትም ታውቋል። እንደ የዓይን እማኞችና የተጎጂ ቤተሰቦች መረጃዎች መሰረት ድርጊቱ የተፈጸመው ዛሬ ጠዋት ነው። ወጣቶቹ ከመቀሌ ተነስተው ወደ አዲስ አበባ በመጓዝ ላይ ሳሉ በአዲጉደም ከተማ የጽንፈኛ ህወሓት ታጣቂዎች ባስቀመጡት ኬላ ላይ በታጠቁ ኃይሎች አማካኝነት ከነበሩባቸው 3 አውቶቡሶች ላይ በኃይል እንዲወርዱ ተደርገዋል። የታገቱት ወጣቶች በቁጥጥር ስር ከዋሉ በኋላ ስልኮቻቸው እንዲቀሙ የተደረገ ሲሆን የያዟቸው ሻንጣዎችና ንብረቶችም ፍተሻ ተካሂዶባቸዋል። በጉዟቸው መካከልም በመንገድ ላይ ባሉ የነዳጅ ማመላለሻ ቦቴዎች ወይም ታንከሮች ስር ለተወሰነ ጊዜ ተይዘው መቆየታቸውም ተገልጿል። ወጣቶቹ በታጣቂዎች ንብረት በሆኑ ከባድ የጭነት ተሽከርካሪዎች ላይ ተጭነው በህንጣሎ በኩል ወደሚገኘው ዓዲ አውሶ ወደ ተባለ ወታደራዊ መሰልጠኛ ማዕከል ከጠዋቱ 4 ተኩል መወሰዳቸውም ለማወቅ ተችሏል። በዚሁ በዛሬው እገታ ከተወሰዱት ወጣቶች መካከል የትግራይ ነጻነት ፓርቲ የማዕከላዊ ኮሚቴ አባልና የሳምረ መሰናዶ ትምህርት ቤት መምህር የሆኑት መምህር መንገሻ ግርማ ይተካ እንደሚገኙበትም ፓርቲው አረጋግጧል። የአመራራቸውና የወጣቶችን መታሰር ተከትሎ የትግራይ ነጻነት ፓርቲ ባወጣው ይፋዊ መግለጫ ድርጊቱን አጥብቆም አውግዟል። ፓርቲው ድርጊቱን የፈጸሙት አካላትን ህግና ስርዓት የሌላቸው በህዝብና በዲፕሎማቶች ላይ ተተፍተው የተጣሉ የማፊያ ቡድኖች ሲል የፈረጃቸው የህወሓት ታጣቂዎች ሲሆኑ መላው ህዝብና የሚመለከታቸው አካላት ሁሉ ይህንን ህገወጥ አፈና በጋራ እንዲታገሉትም ጥሪ አቅርበዋል። በተጨማሪም መምህር መንገሻ ግርማይና አብረዋቸው የታገቱት ከ60 በላይ ወጣቶች በሙሉ ያለምንም ቅድመ ሁኔታ በአስቸኳይ እንዲለቀቁ ፓርቲው ጠይቋል። ከዚህ ጋር ተያይዞ የታጋቾች ቤተሰቦችና የቅርብ ጓደኞች ድርጊቱ ከፍተኛ ሀዘንና ኪሳራ እንዳስከተለባቸው እየገለጹም ይገኛሉ። ይፋ ከሆኑት የምስክርነት ቃላት መካከል በአዲስ አበባ የ6 ወር ነፃ የስልጠና እድል አግኝቶ በመቀጠልም ወደ ውጭ ሀገር ለመጓዝ ዝግጅቱን አጠናቆ የነበረ አንድ ወጣት ዛሬ ወደ አዲስ አበባ ሲጓዝ በዚሁ አፈና በመያዙ የተስፋው በር መዘጋቱን ወንድሙ በምሬትና በሀዘን ገልጸዋል። ሌላኛው ተጎጂ ደግሞ የታመሙ እናቱን ለአየር ሕክምና ወደ አዲስ አበባ ለመውሰድና ጉዳዮችን ለማመቻቸት በጉዞ ላይ ያለ በቁጥጥር ስር መዋሉም ለማወቅ ተችሏል። ይህ በዛሬው ዕለት የተፈጸመው መጠነ ሰፊ እገታ በትግራይ ክልል ውስጥ በተለያዩ አካባቢዎች እየተካሄደ ካለውና ህዝባዊ ቅሬታን እያስነሳ ካለው የአስገዳጅ ውትድርና ምልመላ ጋር የተያዘ መሆኑ የተገለጸ ሲሆን ወጣቶች ከክልሉ በሚወጡበት ወቅት ከፍተኛ ጥንቃቄ እንዲያደርጉ ማሳሰቢያዎች እየወጡም ይገኛሉ። ሂውማን ራይትስ ዎች በትግራይ ክልል እስከ 15 ዓመት የሆኑ ህጻናት በግዴታ ለውትድርና መመልመላቸውን አስታወቀ። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂውማን ራይትስ ዎች በትግራይ ክልል እድሜያቸው እስከ 15 ዓመት የሆኑ ታዳጊ ህጻናት በግዴታ ለውትድርና መመልመላቸው ወይም መታፈናቸው በመግለጽ ከባድ ክስ ሰንዝሯል። ድርጅቱ ይፋ ባደረገው መረጃ መሰረት በክልሉ በህወሓት እየተካሄደ ያለው አስገዳጅ ኃይል ምልመላ ወይም አፈሳ ታዳጊዎችንና ህጻናትን ጭምር ያካተተ መሆኑ ገልጿል። የሰብአዊ መብት ተሟጋቹ ድርጅት በትግራይ ክልል ውስጥ እድሜያቸው ገና ለጋ የሆኑ እስከ 15 ዓመት የሆኑ ልጆች ሳይቀሩ በባለስልጣናትና በትግራይ ታጣቂዎች አማካኝነት በግዴታ ወደ ውትድርና እንዲገቡ እየተደረገ መሆኑን አረጋግጫለሁ ብሏል። ይህ አይነቱ እድሜያቸው ያልደረሱ ታዳጊዎችን በኃይል የመመልመል እርምጃ ዓለም አቀፍ የህፃናት መብቶች ድንጋጌዎችንና ሰብአዊ መብቶችን በግልጽ የጣሰ መሆኑም ሂውማን ራይትስ ዎች አመላክቷል። ይህ ክስ የወጣው በክልሉ በተለያዩ ከተሞችና ወረዳዎች በህዝብ ማጓጓዣዎች፣ በመኖሪያ ቤቶችና በተለያዩ ቦታዎች ላይ መጠነ ሰፊ ወጣቶችን የማፈንና የመውሰድ እርምጃ እየተካሄደ መሆኑን በሚጠቁሙ ሪፖርቶችና ህዝባዊ ሮሮዎች እየበረቱ በመጡበት በዚህ ሰዓት ነው። ይህ የሂውማን ራይትስ ዎች ይፋዊ ሪፖርት በጽንፈኛው ህወሓት አመራሮችና በታጣቂ ኃይሎቻቸው ላይ የሚሰነዘረውን ዓለም አቀፍ ዲፕሎማሲያዊ ጫናና ትኩረት ይበልጥ ሊያበረታታው እንደሚችልም ይገመታል። የዳንጎቴ ማጣሪያ ወደ አውሮፓ የሚልከውን የአቪዬሽን ነዳጅ በከፍተኛ መጠን አሳደገ። የአሜሪካ ኤክስፖርት ግን ማሽቆልቆሉ ተገልጿል።
በወጡት የቅርብ ጊዜ መረጃዎች መሰረት ናይጄሪያ በሰኔ ወር ውስጥ 466,000 ሜትሪክ ቶን የአቪዬሽን ነዳጅ ወይም ጄት ፊውል ወደ አውሮፓ የላከች ሲሆን ይህም የዳንጎቴ የነዳጅ ማጣሪያ እንደ አውሮፓውያን አቆጣጠር በ2024 ስራ ከጀመረ ወዲህ ከፍተኛው የውጭ ንግድ መጠን ሆኖም ተመዝግበዋል። የዳንጎቴ ማጣሪያ የውጭ ንግድ ምርቱን በከፍተኛ ፍጥነት እያሳደገ በሄደበት በአሁኑ ወቅት ከአሜሪካ ወደ አውሮፓ የሚላከው የጄት ነዳጅ መጠን በከፍተኛ ሁኔታ መቀነሱም ተነግሯል። ይህንንም ተከትሎ በአውሮፓ የነዳጅ ገበያ ላይ የዋጋ ቅናሽ መታየቱም ለማወቅ ተችሏል። ይህ አሁን የሚታየው ፈጣን የወጪ ንግድ እድገት የኩባንያውን የረጅም ጊዜ ስትራቴጂካዊ ግብ የሚያሳይ መሆኑን ተገልጿል። የዳንጎቴ የነዳጅ ማጣሪያ በአሁኑ ወቅት የናይጄሪያን ፍላጎት ከማሟላት አልፎ የማጣራትና የማምረት አቅሙን በመላው አፍሪካ አህጉር ለማስፋፋትና የዓለም አቀፍ ነዳጅ ገበያ ዋነኛ ተዋናይ ለመሆን አቅዶ እየሰራም ይገኛል። ማጣሪያው በሙሉ አቅሙ ማምረት ሲጀምር አፍሪካ ለዓመታት የነበረባትን የነዳጅ ምርት ከውጭ የመግዛት ጥገኝነት በእጅጉ ይቀንሳል ተብሎም ይጠበቃል። በኪዮቭ የመኖሪያ ህንፃዎች በሚሳኤል ተመቱ። በሩሲያ አዲስ ጥቃት የ11 ሰዎች ህይወት ሲያልፍ 46 ሰዎች ቆስለዋል ተባለ። የሩሲያ ጦር በዩክሬን ዋና ከተማ ኪዮቭ ላይ በሳምንት ውስጥ ለሁለተኛ ጊዜ በፈጸመው ከፍተኛ የሚሳኤል ጥቃት ቢያንስ 11 ሰዎች መገደላቸውን የከተማዋ ከፍተኛ ወታደራዊ አስተዳደር ቲሙር ትካቼንኮ አስታውቀዋል። በጥቃቱ 5 ህጻናትን ጨምሮ 46 ሰዎች የአካል ጉዳት የደረሰባቸው ሲሆን በሰፊው የኪዮቭ ክልል ደግሞ ተጨማሪ 3 ሰዎች መገደላቸው የድንገተኛ አደጋ ባለስልጣናት አረጋግጫለሁ ብለዋል። የከተማዋ አስተዳዳሪ ትካቼንኮ በቴሌግራም ገጻቸው እንዳሰፈሩት የሩሲያ የባላስቲክ ሚሳኤሎች በሁለት ወረዳዎች የሚገኙ ረጃጅም የመኖሪያ ህንፃዎችን በቀጥታ መትተዋል ብለዋል። የከተማዋ ከንቲባ ቪታሊ ክሊትሸኮ በበኩላቸው ሚሳኤሎቹ በከተማዋ በርካታ ህንፃዎችን መምታታቸውንና 3 ትላልቅ አፓርታማዎች በከፊል መውደማቸውን ገልጸዋል። ከተማዋን ባወኳት ተከታታይ ከፍተኛ ፍንዳታዎች ሳቢያ ነዋሪዎች ከመሬት በታች መጠለያዎች ውስጥ ለማደር መገደዳቸውንና በአንዳንድ አፓርታማዎች፣ መጋዘኖችና ጋራጆች ላይ የእሳት አደጋ መከሰቱን ከንቲባው አክለዋል። ይህ አዲስ ጥቃት የተፈጸመው በቱርክ ከሚካሄደው የሰሜን አትላንቲክ ጦር ቃል ኪዳን ኔቶ ድርጅት ጉባኤ ዋዜማ ላይ ነው። በዚህ ጉባኤ ላይ የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ወሳኝ ውይይት ያደርጋሉ ተብሎም ይጠበቃል። ባለፈው ሐሙስ ዕለት 30 ሰዎችን ለህልፈት የዳረገውን ጥቃት ተከትሎ ሞስኮ በኪዮቭ ላይ ሁለተኛ ከፍተኛ ጥቃት ለመሰንዘር እየተዘጋጀች መሆኑን ፕሬዝዳንት ዘለንስኪ ከጥቂት ሰዓታት በፊት አስጠንቅቀውም ነበር። የዩክሬን የአየር መከላከያ ኃይሎች ጥቃቱን ለመመከት ጥረት ቢያደርጉም በሚሳኤሎች ምክንያት በዋና ከተማዋ ላይ ሌላ አስፈሪ ምሽት ማለፉም ተዘግበዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ